ሰላም ጤና ይስጥልኝ። ቀናችሁ ይባረክ፣ ምሽታችሁ ይባረክ። በያላችሁበት ሁሉ በያላችሁበት ሰዓት አቆጣጠር ይህ ደግ ሰው ቲዩብ ባለፈው ሳምንት እንደተነጋገርነው ቻርት ኦፍ አካውንትን ሜንቴን አድርገን ጨርሰን ቢጊኒንግ ባላንስን እንዴት እንደምናስገባ ተነጋግረን ነበር የተለያየ። ስለዚህ በዛሬው ቪዲዮ የሰራነውን ቻርት ኦፍ አካውንት ላይ ያላቸውን ቢጊኒንግ ባላንስ ወይም የመነሻ ባላንሳቸውን እንዴት እንደምናስገባ የምናይ ይሆናል ማለት እንደተለመደው ኦፕን ኤግዚስቲንግ ካምፓኒ ላይ እንገባና ከዚህ በፊት የሰራንበትን ካምፓኒ ክሬት እናደርጋለን። ኦፕን አስ ዩ ካን ሲ ሂር ዲያም ፒኤልሲ የፕሮጀክታችን የካምፓኒ ስም ነው። እሱን እንመርጥና ኦኬ ላይ ክሊክ እናደርጋለን ወይም ደግሞ ዳብል ክሊክ ካምፓኒያችን ተከፈተ። እዚህ ጋር ታይትል ባር ላይ እንደምታዩት ዲያም ፒኤልሲ ፒችትሪ አካውንቲንግ ይለናል። ቻርት ኦፍ አካውንትን ሜንቴን አድርገን መጨረሻችን እናስታውሳለን። ዛሬ ቢጊኒንግ ባላንስን ለማስገባት የምንከተለው ፕሮሲጀር ሜንቴን ላይ እንገባና ቻርት ኦፍ አካውንት ላይ ክሊክ እናደርጋለን። ዘን አስ ዩ ሪመምበር ሂር ኢት ኢዝ a window we used to open chart of accounts። እዚህ ዊንዶ ላይ አካውንት ቢጊኒንግ ባላንስ በራይት ሳይድ በኩል ከቶፕ አካውንት ቢጊኒንግ ባላንስ የሚል አይከን አለ። እሱ ላይ ክሊክ እናደርጋለን ማለት ነው። እሱ ጋር ክሊክ ስናደርግ ትክክለኛውን ፔሪድ እንድንመርጥ ይነግረናል። ሴሌክት ፔሪድ ይላል። ይሄ ፔሪድ ማን እንደሆነ ለማረጋገጥ ወደ ፕሮጀክታችን ወስዳቸዋለሁ። ፕሮጀክታችን ላይ እንደምታስታውሱት የካምፓኒያችን ቢጊኒንግ ባላንስ የሚገባው እዚህ ቀን ላይ እንደሆነ እናስታውሳለን። This is the end of 2025 የ2025 መጨረሻ ወይም ደግሞ የ2026 መጀመሪያ ዲሴምበር 31 ላይ እናስገባለን ማለት። ስለዚህ ወደ ፒችትሪ እንመለስና ትክክለኛውን ፔሪድ እንመርጣለን። ያ ማለት የ2025 መጨረሻኛው ፔሪድ ወይም ደግሞ 12ኛው ወር ማለት ነው። ታህሳስ መጀመሪያው ቀን እስከ ታህሳስ መጨረሻው ቀን 2025 ዓ.ም የሚለውን እንመርጥና ወይ ዳብል ክሊክ እናደርጋለን ወይም ደግሞ ኦኬ ላይ ክሊክ እናደርጋለን ማለት ነው። እዚህ ጋር እንደምታዩት ቻርት ኦፍ አካውንቶቻችን ሁሉም ተከፈቱ። እዚህ ጋር ስናስገባ ምንድን ነው ዴቢት እና ክሬዲት የሚል አናገኝ። ፕሮጀክታችሁ ላይ እዚህ ጋር ዴቢት እዚህ ጋር ክሬዲት ይላል። ነገር ግን እዚህ ፒችትሪ ላይ ደግሞ የምታገኙት አሰት ኤክስፐንስ በሌፍት ሳይድ በኩል ሊያቢሊቲ ኢኩዊቲ እና ኢንካም በራይት ሳይድ በኩል ታገኟቸዋላችሁ። እነዚህ ዴቢት እና ክሬዲት ሪፕሬዘንት ያደርጋሉ። በተለያዩ የአካውንቲንግ ኮርሶች ላይ ስትማሩ እንደምታስታውሱት አሰት እና ኤክስፐንስ ኖርማል ባላንሳቸው ዴቢት ነው። ኢፍ ዘይ ዱ ሃቭ ኤኒ ካይንድ ኦፍ ባላንስ ድሮይንግን ጨምሮ ወይም ዲቪደንድን ጨምሮ። በክሬዲት ሳይድ ደግሞ ሊያቢሊቲ ኢኩዊቲ እና ኢንካም ኔቸራቸው ክሬዲት ነው ባላንሳቸው ማለት ነው። ኖርማል ባላንሳቸው ክሬዲት ስለሆነ ሁሉም ባላንስ ካላቸው በክሬዲት ሳይድ በኩል ይመዘገባሉ ማለት ነው። ስለዚህ ሁሉንም አካውንቶች ያላቸውን ባላንስ አንድ ባንድ እያመጣን ወደዚህ እናስገባለን ማለት ነው። እዚህ ጋር እንደምታዩት የመጀመሪያው ለምሳሌ ፒቲካሽ ፈንድ ኤልዛቤት ይላል። ፒቲካሽ ፈንድ ኤልዛቤት 7000 ብለን እንጽፋለን። 7000 ዘን ካሻት ባንክ ዳሽን 292400 ዘን አካውንት ሪሲቬብል 165000 አካውንት ሪሲቬብል 165000። እዚህ ጋር ዲጂቶቹን በትክክል እንዳንሳሳት በትክክል መጻፍ አለብን። 0.00 ስለሚል እሱን አጥፍተን መጻፍ አለብን። ዘን አላዋንስ ፎር ዳውትፉል አካውንት 9800። ስለዚህ አካውንት ትንሽ ኤክስፕላኔሽን ልስጣችሁ። አላዋንስ ፎር ዳውትፉል አካውንት አስ ዩ ሪሜምበር ኢን ቫሪየስ አካውንቲንግ ኮርስስ ኢት ኢዝ ኤ ኮንትራ ሪሲቬብል አካውንት። ኮንትራ ሪሲቬብል አካውንት ኦር ኮንትራ አሰት አካውንት ነው። ከአሰት ላይ ተቀናሽ የሆነ አካውንት አሰትን ቀንሶ የሚያልፍ ነገር ሁሉ ኖርማል ባላንሱ ክሬዲት ነው። ስለዚህ በክሬዲት ሳይድ ነው መመዝገብ ያለበት። ነገር ግን አካውንት ኔቸሩ ደግሞ እዚህ ጋር እንደምታዩት ምንድነው አካውንት ሪሲቬብል ነው። አካውንት ሪሲቬብል እንደ አሰት ኮንሲደር ስለሚያደርገው ኖርማል ባላንሱ አክቲቭ ሆኖ የምናገኘው እዚህ ጋር እንደምታዩት በሌፍት ሳይድ ወይም ደግሞ በዴቢት ሳይድ በኩል ነው። በክሬዲት ሳይድ በኩል ወይም ደግሞ በራይት ሳይድ በኩል ብትሞክሩ እዚህ ጋር አይጽፍላችሁም፣ ኢንአክቲቭ ነው። ምክንያቱም አካውንት ታይፑን ምን ብለን ስለመረጥ ነው አሰት ብለን ስለመረጥ ነው። ስለዚህ በክሬዲት ሳይድ ኮንሲደር እንዲያደርግልን በዴቢት ሳይድ በኩል ምን አድርገን እናስገባዋለን? ማይነስ አድርገን ወይም ደግሞ ብራኬት ውስጥ አድርገን እናስገባዋለን። በአካውንቲንግ አንድ ቁጥር ብራኬት ውስጥ ከተቀመጠ ኔቸሩ ምንድን ነው? ኔጌቲቭ ነው ወይም ተቀናሽ አድርጎ ይቆጥረዋል። ስለዚህ 9800ን ኔጌቲቭ አድርገን ወይም ደግሞ በብራኬት ውስጥ አድርገን እናስገባዋለን ማለት ነው። ይሄ ነገር ለስንት አካውንቶች ይጠቅማል መሰላችሁ? እዚህ ጋር ለአላዋንስ ፎር ዳውትፉል አካውንት ይጠቅማል። ከዛ ለዲቪደንድ ይጠቅመናል።
ለፐርቼዝ ሪተርን ኤንድ አላዋንስ ይጠቅመናል። ለሴልስ ሪተርን ኤንድ አላዋንስ ይጠቅመናል። ለሴልስ ዲስካውንት ይጠቅመናል። ተመሳሳይ ኔቸር ያላቸው አካውንቶች ስለሆኑ ማለት ነው። በዚህ መንገድ ሁሉንም አካውንቶች ባላንሳቸውን እናስገባለን። ቀጥሎ ያለው ማለት ፕሪፔይድ ኢንሹራንስ 12100፣ ፕሪፔይድ ኢንሹራንስ 12100። ሌላኛው እዚህ ጋር ደግሞ ልክ ቅድም እንደ አላዋንስ ፎር ዳውትፉል አካውንት ሁሉ ዲቪደንድ አካውንት ታይፑ ምንድን ነው? ኢኩዊቲ ጌትስ ክሎዝድ ነው። የሚኖረው ባላንስ ኖርማል ባላንስ ብሎ ኮንሲደር የሚያደርገው ፒችትሪ በክሬዲት ሳይድ ነው። ነገር ግን ዲቪደንድ የካፒታል ተቀናሽ ነው። ካፒታልን ቀንሶ የሚያልፍ ነገር ነው። ስለዚህ የሚኖረው የአካውንት ታይፕ ኔቸሩ ሲጨምር በዴቢት ሳይድ ነው ወይም ተቀናሽ ነው ከኢኩዊቲ ላይ። ስለዚህ ዴቢት ላይ ነበር መመዝገብ ያለበት፣ ኢንአክቲቭ ነው። ስለዚህ ዲቪደንድን ልክ እንደ አላዋንስ በዴቢት ሳይድ ኔጌቲቭ አድርገን እንዳስገባ ነው ዲቪደንድንም ኔጌቲቭ አድርገን እናስገባለን ማለት ነው። ኔጌቲቭ 23000 አድርገን በክሬዲት ሳይድ ስናስገባው በዴቢት በኩል እንዳለ ኮንሲደር ያደርግልና ቀንሶ ባላንስ ያደርግልናል ማለት ነው። ብራኬት ውስጥ 23000 አድርገን ስናስገባ አውቶማቲካሊ ኔጌቲቭ ያደርገዋል ማለት ነው። በዚህ መንገድ እንቀጥላለን። ሌላ አካውንት እዚህ ጋር አሁን ሴልስ ሪተርን ኤንድ አላዋንስ አስ ዩ ካን ሲ በክሬዲት ሳይድ በኩል ነው ኖርማል ባላንስ ያመጣልን። ነገር ግን ሴልስ ሪተርን አላዋንስ የኢንካም ተቀናሽ ነው። ኔት ሴልስን ለማግኘት በዲፌክት ምክንያት ወይም በተለያዩ በአግሪመንት ልዩነት ምክንያት የሚመለሱ እቃዎች ወይም የሚመለሱ የአገልግሎት ክፍያዎች ሊኖሩ ይችላሉ። እነዚህ ሴልስን ተቀናሽ አድርገው ነው የሚያልፉ። ሴልስን ተቀናሽ የሚያደርግ ነገር የሚኖረው ኖርማል ባላንስ ዴቢት ነው ወይም በዴቢት ሳይድ ነው ሲጨምር የምንመዘግበው። ነገር ግን በክሬዲት ሳይድ ነው ያገኘነው። ልክ እንደ ዲቪደንድ፣ እንደ ፐርቼዝ፣ እንደ አላዋንስ ፎር ዳውትፉል አካውንት ሁሉ ሴልስ ሪተርን ኤንድ አላዋንስንም ኔጌቲቭ 11000 አድርገን በክሬዲት ሳይድ በኩል እንመዘግበዋለን ማለት ነው። ሴልስ ዲስካውንት በተመሳሳይ መንገድ ሴልስ ዲስካውንት በዴቢት በኩል መመዝገብ ያለበት፣ ነገር ግን በክሬዲት አድርጎ አመጣብን ባላንሱን ኔጌቲቭ አድርገን እናስገባዋለን ማለት ነው። ሌላው ፐርቼዝ ዲስካውንት ነው። ፐርቼዝ ዲስካውንት እንደምታዩት ኔቸሩ ኤክስፐንስ ነው። ነገር ግን ፐርቼዝ ዲስካውንት መመዝገብ ያለበት በክሬዲት ሳይድ ነው። ምክንያቱም ግዢ ቀንሶ የሚያልፍ ነገር ነው። ኔት ፐርቼዝን ወይም ደግሞ ግዢን ቀንሶ የሚያልፍ ነገር ነው። እዚህ የሚያመጣብን ግን ኤክስፐንስ ብሎ በዴቢት ሳይድ ነው። ስለዚህ ይህንንም ምን አድርገን እናስገባዋለን? ኔጌቲቭ አድርገን እናስገባለን ማለት ነው። ኮንትራ ኤክስፐንስ ስለሆነ ማለት አድቨርታይዚንግ ኤክስፐንስ ነው። ሌላ ባላንስ ያለን depreciation expense, furniture and equipment, depreciation expense, equipment። ሉክ አሁን ልዩነቱ ሪያል ባላንሳችን በትክክል ተሰራ የምንል እዚህ ጋር ቶታል ዴቢት እና ክሬዲቱ እኩል ሲሆን እና ይቺ ትሪያል ባላንስ የምትለዋ ዜሮ መሆን አለባት። አሁን የምታሳየን ግን ስንት ነው? ኔጌቲቭ 19200 ታሳየን። ትሪያል ባላንስ ይሄ ዜሮ መምጣት አለበት ማለት ነው። ነገር ግን አሁን ዜሮ አልመጣም። ለምን ይመስላችኋል? ዊ ዱ ሃቭ ዋን ባላንስ ኖት የት ሪከርድ። ማነች? 19200 ራሷ የመጨረሻዋ ናት። ፕሮጀክታችን ላይ ይቺ ባሳያችሁ የመጨረሻዋ 19200 ሚሴላነስ ኤክስፐንስን ስላላስገባ ነው። ሚሴላነስ ኤክስፐንስን ኢሚዲየትሊ ወስደን 19200 ስናስገባ ትሪያል ባላንስ የምትለዋ ዜሮ ትሆናለች። ይቺ ትሪያል ባላንስ ዜሮ ትመጣለች ማለት ነው። ይችኛዋ ዜሮ ስትመጣ በትክክል ሞልተናል ብለን መናገር እንችላለን ማለት ነው። ስለዚህ እዚህ ጋር 19200 ሳደርግ ዴቢት ሳይዱ ይጨምራል፣ ክሬዲት ሳይዱ ጋር ባላንስ ይሆናል ማለት ነው። ዛት ኢዝ ጉድ ዩ ሲ 2,476,900 2,476,900 this is equal ትሪያል ባላንሳችን እኩል ሆነ ማለት ነው። ቢግኒንግ ባላንስ አስገብተን ጨረስን ማለት ነው። ይሄ 2,476,000 ፕሮጀክታችን ጋር ከምታዩት ቁጥር ጋር እኩል አይደለም። እዚህ የምታዩት ቶታል ስንት ነው የሚያሳያችሁ? 2,525,100 why this number is not exactly replicated there? ለምንድን ነው ኤግዛክትሊ ሪፕሊካ ያልሆነልን ብለን ስንጠይቅ እዚህ ጋር ምን ያደረግነው አለ መሰላችሁ? ኔጌቲቭ አድርገን ያስገባነው ቁጥር አለ። በዛ ምክንያት ነው እንጂ ሪፖርት ላይ ገብተን ስናየው ራሱ ቁጥሩ ሪፕሊካ ሆኖ ይመጣል ማለት ነው። እዚህ ጋር እንደምታዩት ኔጌቲቭ 9,9,800 አስገብተናል። ሰሙዌርም ዲቪደንድ እንደዛ አድርገናል። በዛ ምክንያት
ይሄ ቁጥር አይመጣም። እዚህ ኦብጀክቲቭ አድርገን የምንንቀሳቀሰው ማንን ነው? ይሄንን ነው። ዜሮ መምጣት አለባት ይቺ ትሪያል ባላንስ። የሂሳቡ ሙከራ ሚዛን ይባላል በአማርኛው። የሂሳቡ ሙከራ ሚዛናችን ዜሮ ከሆነ ዴቢት እና ክሬዲት ሳይድ ያስገባነው ነገር በትክክል ተሞልቷል ብለን መናገር እንችላለን ማለት ነው። ይሄ ቁጥር ግን ይሄ ኤግዛክትሊ እዚህ ያለው ቁጥር ግን ሪፖርት ላይ ገብተን በዚህ ወር ብናወጣ ትሪያል ባላንሳችን ራሱ ቁጥሩን ይዞ እናገኛለን። እዚህ ጋር አንድ ቲፕ ልጨምራችሁ። አሁን ይሄ ባላንስ እኩል አልመጣም አይደል? ከወረቀታችን ወይም ከሌጀራችን ከፕሮጀክታችን ጋር ይሄ ኤግዛክትሊ ሪፖርት ላይ ሂደን ሪፖርት ላይ ገብተን ይሄን ቁጥር ራሱን እናገኘዋለን፣ ትክክለኛውን ፔሪድ ማቅጠን ማለት ነው። ስለዚህ እሷን ቲፕ ጨምራችሁና እናበቃለን። ይሄን ሞልተን ከጨረስን በኋላ ኦኬ ብለን እንወጣለን ማለት ነው። ይሄን እንዘጋለን። ስለዚህ አሁን የት ነው እንሄዳለን ያልኋችሁ? ሪፖርትስ ኤንድ ፎርምስ የሚል አለ። ይሄን ወደፊት እናየዋለን በደንብ። አሁን ግን ሁለቱ ቁጥሮች የተለያዩበት ምክንያት እዚህ ፕሮጀክታችን ላይ ያለው በትክክል ሪፖርት ላይ እንደምናገኘው ትክክለኛ ባላንሳቸውን ይዘው እንደሚወጡ ላሳያችሁ ብዬ ነው። እሱን ለማየት የት ጋር ነው የምንሄደው? ሪፖርትስ ኤንድ ፎርምስ ዘን ጄኔራል ሌጀር ትሪያል ባላንስ የሚል ትፈልጋላችሁ ማለት ነው። እዚህ ጋር ጄኔራል ሌጀር ትሪያል ባላንስ ሂር ኢት ኢዝ። ጄኔራል ሌጀር ትሪያል ባላንስ እንፈልግና ትክክለኛው ወርክ ቡካችን ወይም ደግሞ ፕሮጀክታችን ላይ ያለው ፎርማት ይዞ እናገኘዋለን ማለት ነው። በባላንስ እዚህ ጋር ዳብል ክሊክ ስናደርግበት የከረንት ፔሪዮድ ነው የሚያወጣው። ማርች ላይ ሆኜ ነው እየቀረጽኩ ያለው ይሄን ቪዲዮ፣ የማርች ነው የሚያሳየኝ። ነገር ግን ኦፕሽን ላይ መጣና ቀኑን እመርጣለሁ ማለት ትክክለኛውን ፔሪዮድ ስፔሲፊክ ፔሪዮድ ከረንት ፔሪዮድ ሳይሆን ፔሪዮድ ኢንድ ወይም ደግሞ የ2025 መጨረሻ ዲሴምበርን እመርጥለትና ኦኬ ስለው ሪፖርቱ ይስተካከልና እንደዚህ ይመጣል ማለት ነው። እዚህ ጋር ተመልከቱ። ወረቀታችን ላይ ያለው ቁጥር እና እዚህ ያለው ቁጥር ሪፖርቱ ተመሳሳይ ነው። 2,525,100 2,525,100 በዚህ መንገድ አካውንት ቢጊኒንግ ባላንስ አስገባን ማለት ነው። እነዛ ኔጌቲቭ ያደረጓቸው ቁጥሮች በክሬዲት እና በዴቢት እንዴት ኮንሲደር እንደሚያደርጋቸው ላሳያችሁ። ለምሳሌ ማንን ነበረ ክሬዲት ኔጌቲቭ አድርገን ያስገባነው ቁጥር? ለምሳሌ ዲቪደንድን ይዩት። ዲቪደንድን 23,000 በኔጌቲቭ ሳይድ እዚህ ጋር ነበር የመዘገብነው፣ በክሬዲት ሳይድ ኢንካም ስለሆነ አካውንት ማነው ካፒታል ስለሆነ አካውንት ኔቸሩ። አሁን ግን በየት ነው ይመጣልን? በዴቢት ሳይድ። ሌላ ደግሞ ፐርቼዝ ዲስካውንትን አስዩም በዚህ በዴቢት ሳይድ ኔጌቲቭ አድርገን ነበር ያስገባነው፣ እዚህ ክሬዲት አድርጎ አምጥቶልናል። ሌላስ ሌት ሚ ሾው ዩ አላውንስ ፎር ዳውትፉል አካውንት የተለመደ ብዙ ጊዜ የማይጠፋ ስለሆነ ማለት ነው። አካውንት ኔቸሩ ሪሲቬብል ነው አሰት ብሎ ኮንሲደር ነበር ያደረገው። እዚህ ጋር በዴቢት ሳይድ ነበር መሆን ያለበት ልክ እንደ ቅድሙ ቢጊኒንግ ባላንስ እንዳስገባንበት ቦታ ከሆነ። ነገር ግን እዚህ ኔጌቲቭ አድርገን በማስገባታችን ኔጌቲቭ 9,800 አድርገን በማስገባታችን በየት በኩል ነው ያመጣልን? በክሬዲት ሳይድ። እንደዚህ አድርጎ አውቶማቲካሊ ራሱ አንደርስታንድ ያደርግና ትክክለኛውን የሪፖርት ባላንስ እዚህ ጋር ያሳየናል ማለት ነው። አማውንቱን 2,525,100 ወረቀት ላይ ያያችሁት ቁጥር ራሱ ፕሪንት ብታደርጉት ተመልሶ ይወጣል ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። እናመሰግናለን። በሚቀጥለው ቪዲዮአችን ደግሞ ዲፎልት ኢንፎርሜሽን እንዴት እንደምናስገባ ለከስተመር እና ለቬንደር እናያለን። መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።